የመረዳዳትና የእዝነት ወር በሆነው የረመዳን ጾም በጎነት ይገለጣል፣ መንፈሳዊ ልዕልና ይዳብራል። ያም በመሆኑ ነው በረከት በሚታፈስበት ይህ የጾም ጊዜ በጎነት ከመቼውም በበለጠ እንዲገለጥ የሚጠበቀው። ከላይ ጀምሮ አስተምሮት ነው። አንተ ሰደቃው ስትሰጥ ወይ ደግሞ ሲታግዝ እገዛ ሰው በመሆን ብቻ ውሻው እንደው መንገድ ላይ የምትሄደው ውሻውን ሲታግዝ ራሱ አጅር ይጻፍልሃል። አላህ ያለብህን ሁሉም አራግፎ ወደ ከፍ ያረጋል ብሎ ረሱል ሰለላሁ ዐለይሂ ወሰለም ስላስቀመጡ ይሄን ለማምጣት ነው ጾሙ ራሱ ማለት ነው። ራሱ ትምህርት ቤት ነው። ስሙ ራሱ ትምህርት ቤት ነው። ልትቀየር ነው ወደ ከመጥፎ ነገር ከስስታምነት ከሕስድ ሕቅድ ከጥላቻ ወደ ፍቅርና ወደ መከባበር እንድትቀየር ጥበት ቤትህ ጠባብ ሆኖ እንደዚሁ በቃ ሰው የማስገባ ከሆነ ፍቅር የማስገባ ከሆነ ጥሩ ስለ ምግባር የማስገባ ከሆነ ቤትን አስፍቶልህ የሚሄድ ወር ነው። ድጋፍ የሚሹ ወገኖችን ማዕድ ማጋራት በጾም ከዋሉት ጋርም የአብሮነት ኢፍጣር መርሃ ግብሮች መካሄዳቸውን ቀጥሏል። አዋሽ ባንክም 1447ኛው የረመዳን ወርን ምክንያት በማድረግ የኢፍጣር መርሃ ግብር አካሂዷል። ባንኩ በወንድም ካሊድ ፋውንዴሽን ዝቅተኛ ገቢ ላላቸው ወገኖች ነው የኢፍጣር መርሃ ግብር ያካሄደው። ወንድም ካሊድ ፋውንዴሽን ታላቅ የበጎነት አደራ በመቀበል ለሀገር ኩራት የሆነ አገልግሎት እየሰጠ ስለመሆኑም የአዋሽ ባንክ ዋና ስራ አስፈጻሚ ፀሐይ ሽፈራው አውስተዋል። የወንድም ካሊድ ፋውንዴሽን ምን ይሰራል የሚለውን በሰፊው ያየው ሲሆን ባየኋቸው ነገሮች በጣም ተገርሜያለሁ፣ በጣም ተደምሜያለሁ። ባየሁትም ነገር በጣም ደስ ብሎኛል። ወንድም ካሊድ አንድ ሰው ሳይሆን ብዙ ሰው ነው። ሺህ ሰውን መወከል የሚችል አንድ ጀግና ሰው ነው። የሰራቸውን ስራዎች እዚህ መጥቼ በጉብኝቱ ጊዜም ባየሁት አጠቃላይ የብዙ ሰው ህይወት የተለወጠበት ፋውንዴሽን መሆኑ ሳይ በጣም ደስ ብሎኛል። የምለው ነገር አንድ ነው። እግዚአብሔር ወንድም ካሊድን ይባርክልን፣ እድሜውን ይጨምርለት። አዋሽ ባንክ ከፋይናንስ አገልግሎቱ ባሻገር በመሰል ተቋማት ማህበራዊ ኃላፊነቱን እየተወጣ እንደሚገኝ አብራርተዋል። ላለፉት 31 ዓመታት ሰው ተኮር በሆኑ ተግባራት ላይ በመሳተፍ በማዕድ ማጋራት፣ በትምህርትና በጤና እንዲሁም በስራ ፈጠራ ከፍተኛ በጀት በመመደብ በርካታ ስራዎች ማከናወን መቻሉንም ነው ያወሱት። የታላቁን የረመዳን ወር በማስመልከትም በተለያዩ የሀገሪቱ ክፍሎች የኢፍጣር መርሃ ግብሮች እንደሚካሄዱም ተመላክቷል። አዋሽ ባንክም ከተቋቋመበት ዓላማዎች ውስጥ አንዱ በተለያየ መንገድ የተገኘውን ለተቸገሩ ወገኖቻችን ለህዝባችን የህዝባችንን ህይወት ለሚቀይር ነገር እርዳታዎችን መስጠትና መተባበር ነው። በዚሁ መሰረት በአሁኑ ወቅት ከዚህ ከረመዳን ጾም ጋር ተያይዘው በተለያዩ የሀገራችን ክፍሎች ተመሳሳይ የሆኑ ፕሮግራሞችን እያካሄድን ነው የምንገኘው። በቅርብ ቀንም ደግሞ ተመሳሳይ የሆነ ፕሮግራም ይኖረናል።